የኢቢኤስ ቴሌቪዥን መስራቹ የረጅም ጊዜ ቴሌቪዥን ጣቢያ ዋና ስራ አስፈጻሚና በኢትዮጵያ መገናኛ ብዙሃን ውስጥ ጎላ ያለ ስም የነበረው የአማን ፍስሐ ጽዮን አስከሬን ከአሜሪካ ተጓጉዞ ትናንት ረቡዕ የካቲት 11 ቀን 2018 ዓ.ም አዲስ አበባ ገብቷል። የኢቢኤስ ቴሌቪዥን ራስ የነበረው የአማን ፍስሐ ጽዮን አስከሬን ትናንት ማለዳ አዲስ አበባ ከተማ ውስጥ ቦሌ ዓለም አቀፍ አየር ማረፊያ ሲደርስ መንግስታዊ የሚመስል ደማቅ አቀባበል ተደርጎለታል። የአማን አስከሬን በጋሽ አማን ቤተሰቦች በወዳጅ ዘመዶቹና በስራ ባልደረቦቹ ታጅቦ ሳር ቤት አካባቢ ወደሚገኘው መኖሪያ ቤቱ ተወስዶ አድሯል። ዛሬ ሐሙስ የካቲት 12 ቀን 2018 ዓ.ም ከጠዋቱ 3 ሰዓት ጀምሮ ከመኖሪያ ቤቱ ተነስቶ ወደ አድዋ ድል መታሰቢያ ሙዚየም ተወስዷል። በአድዋ ሙዚየም አዳራሽ ልዩ የሽኝትና የስንብት መርሃ ግብር ሲከናወን ከቆየ በኋላ በምዕራብ አዲስ አበባ በሚገኘው የጴጥሮስ ወጳውሎስ የፕሮቴስታንት አማኞች መካነ መቃብር ያርፋል። አማን ፍስሐ ጽዮን የተባለ ልጅ በ1964 ዓ.ም መወለዱን የህይወት ታሪኩ ያሳያል። የአማን አባት ፍስሐ ጽዮን ገብረ ህይወት ሲባሉ እናቱ ደግሞ ወይዘሮ ህይወት ተከ ይባላሉ። አባቱ በህይወት እንደሌሉ ከቅርቡ ሰዎች ሰምተናል። እናቱ ግን በቅርቡ ከጀርመን እስከ አሜሪካ ባሰቃየው ህመሙ ጊዜ አብረው ሲንከራተቱ ነበር ተብለናል። የአማን ወላጆች በማንነት ኤርትራዊ እንደሆኑ ይነገራል። አማን ፍስሐ ጽዮን በትክክል የት እንደተወለደ የጠየቅናቸው አንድ ምንጭ ውልደቱን እርግጠኛ አይደለሁም፣ ግን ኢትዮጵያዊ ነው የሚለው ያስኬዳል። የአዲስ አበባ ልጅ ነው፣ እዚያው አዲስ አበባ ነው የኖሩት ብለውናል። አማን የት እንደተወለደ በግልጽ ባይታወቅም በመጨረሻ ግን አሜሪካዊ ዜግነት እንደያዘ አርፏል ተብለናል። የአማንን ወላጆች ሁኔታ ሲያጠቃልሉልንም አማን ፍስሐ ጽዮን በአባቱም በእናቱም ኤርትራዊ ነው። አባቱ በህይወት የሉም፣ እናቱ አሉ። መላው ቤተሰቦቹ በአሜሪካ በጥሩ ኑሮ ላይ ናቸው። ወላጆቹም እሱም አዲስ አበባ ሳሉ ጥሩ ኑሮ የነበራቸው ናቸው። ከኢህአዴግ መንግስት ጋር የኤርትራ ኬዝ ሲመጣ በእናቱ ጥረት ወደ አሜሪካ ወጡ፣ አባትም ተከተሉ። የአማን ወላጆች አዲስ አበባ ያሉም ሀብታሞች ናቸው። ኤርትራውያን በዘጠናዎቹ አካባቢ የመባረር አደጋ ሲያጋጥማቸው የተወሰነ መንገራገጭና ወደ ውጭ መውጣት አጋጣሚ ተፈጠረ። የአማን ወላጆች ያኔ ከኢትዮጵያ እንደወጡ ይገመታል የሚሉ መረጃዎችን ሰጥተውናል። በእርግጥም የኢቢኤስ አለቃ አማን ፍስሐ ጽዮን ወላጆች ልጆቻቸውን የተሻለ ትምህርት ቤት ለማስተማር አቅሙ ስለነበራቸው ከስድስቱ ልጆቻቸው አንዱ የሆነውን ጋሽ አማንንም ከአንደኛ እስከ 12ኛ ክፍል ያለውን ትምህርቱን በዝነኛውና በውዱ ሳንፎርድ ትምህርት ቤት እንዲያጠናቅቅ አስችለውታል። አማን ፍስሐ ጽዮን የፕሮቴስታንት እምነት ተከታይ ነበር። በዚያም የተነሳ እንደ ኤልያስ መልካ ያሉ የኢትዮጵያ ፕሮቴስታንት አማኝ ዝነኞች በተቀበሩበት ጴጥሮስ ወጳውሎስ መካነ መቃብር ያርፋል ተብሏል። አማን ፍስሐ ጽዮን የተባለው ስም ከኢቢኤስ ቴሌቪዥን ዋና ስራ አስፈጻሚነት በተጨማሪ በባህር ዳር ዩኒቨርሲቲ የቦርድ አባልነት ሚናው ተደንቋል። የኢትዮጵያን ብሮድካስተሮች ማህበር አቋቁሟል፣ አጠናክሯልም። የኢትዮጵያ ቴሌቪዥን ጣቢያዎች ከአረብ ሳት የቴሌቪዥን ጣቢያዎች ወጥተው በኢትዮ ሳት እንዲጠቀሙ ወጪውን እየሸፈነ አውሮፓ ድረስ በመመላለስ ልፋቱን ከዳር አድርሷል። የኦዲት ሽፈራው ኢቢኤስ ውስጥ ለ11 ዓመታት ዲስከቨሪ ኢትዮጵያ የተባለውን ዝግጅት እየቀመመች ቆይታለች። አለቃዋን አማን ፍስሐ ጽዮንን ብጥር ባሉ ቃላት ስትገልጸው አማን እንደ ድርጅት ባለቤት በወጣቶች እምቅ አቅም የማይደራደር፣ በሴቶች አቅም የሚተማመን፣ እንደ መሪ ሲበዛ ዲፕሎማት፣ ተቆጪ፣ መካሪ፣ አስተማሪ፣ ለሁሉም እድል በመስጠት በጋራ በማደግ የሚያምን የላቀ የአመራር ብቃት ያለው ባለሙያ ነው ብላለች። ኢቢኤስ ውስጥ ሰሞኑን አዲስ በተሰኘው መርሃ ግብር የሚታወቀው ኤደን ብርሃኔ ስለ አማን ፍስሐ ጽዮን ያልተነገሩ ችሎታዎች ስትናገር አማን ፕሮግራም ማሰራትና ሐሳብ ላይ ብቻ ሳይሆን ቴክኒክ ላይም ልዩ ክህሎትን የታደለ ስለነበር ይሳተፋል። በብዙ ቀናት የበዓላት ፕሮግራም ወይም ትልልቅ ፕሮግራሞች ሲኖሩም አድሮ ከሰራተኞች ጋር ይሰራል። አንዳንዴም መጀመሪያ ላይ ፕሮግራም ኤዲት ለማድረግ ይሞክራል የሚል አገላለጽ ተጠቅማለች። አማን ኢቢኤስን ከባለቤትነቱና ከዋና ስራ አስፈጻሚነቱ በተጨማሪ ከእያንዳንዱ ተወዳጅ የቴሌቪዥን ፕሮግራሞች ጀርባ እጁ ያለበት ሰው ነው። ባለ ብሩህ አእምሮ አማን ኢቢኤስን ላለፉት 18 ዓመታት ተወዳጅነቱን ጠብቆ እንዲቆይ ከላይ ሆኖ ትልቁ ሚና ተጫውቷል። ይህ ሁሉ ልፋቱ በሀብትም ቢሆን ክሶታል። ከዓመት በፊት በወጡ መረጃዎች መሰረት አማን ፍስሐ ጽዮን የ$500 ሚሊዮን ባለሀብት እንደነበረ ተረጋግጧል። የኢቢኤስ ቴሌቪዥን መስራችና ባለቤቱ አማን ፍስሐ ጽዮን ዓመታዊ ገቢው ከ730 ሺህ የአሜሪካን ዶላር እስከ 16.6 ሚሊዮን የአሜሪካን ዶላር ድረስ ይሆናል ተብሏል። የኢቢኤስ ቁልፍ ሰው አማን ፍስሐ ጽዮን ከማክዳ አሰፋ ጋር ለ26 ዓመታት የዘለቀ ትዳር ነበረው።
ባዳጊ ወጣትነታቸው ካገቡ ወንዶች አንዱ ነበር ማለት ነው። ቢበዛ በ24 ዓመቱ ኋላ የኢቢኤስ ቴሌቪዥን ጋሻው መሆን የቻለችውን ማክዳ አሰፋን አግብቷል። ማክዳ አሰፋ በዝነኛው የቴሌቪዥን ጣቢያ ውስጥ ለዓመታት ጠቃሚ ሴት ሆና እንደዘለቀች በተቋሙ ውስጥ የሰሩ ምንጮች ነግረውናል። የአማን ፍሳጽዮን ሚስት ሳትፈቅድ ወደ ኢቢኤስ ሳሎን መዝለቅ አይቻልም ነበር ተብለናል። አማን ከትዳሩ እንዲች ያለች ጠበቃ አግኝቶበታል ማለት ነው። የእኒህ ጥንዶች ትዳርም በልጆች ተባርኳል። ምናልባትም ከአማን ፍሳጽዮን በኋላ ኢቢኤስ ምን ይሆናል ለሚሉ ጥያቄዎች መልሱ በልጆቹ እናት ማክዳ ኃይሌና በልጆቹ ጥንካሬ ይወሰናል የሚል ይሆናል። በ1990ዎቹ እንደ አማን ፍሳጽዮን ሁሉ አሰፋ ጎሳኤ የተባለ ታላቅ የሚዲያ መሪ ተፈጥሮ ነበር። አሰፋ ጎሳኤ የአዲስ አድማስ ጋዜጣ መስራች ነው። በመሃሉ ግን እንደ አማን የያዘውን ሳይሰበስበው ተቀጨ። ቢሆንም አዲስ አድማስ ጋዜጣ በአሰፋ ጎሳኤ የአብራክ ከፋይ መሪነት እስከዛሬ ቀጥሏል። የአማን ቤተሰቦችም ከበረቱ ያንን አቅም መገንባት ይቻላቸዋል። እንደ መሰናበቻ የአማን ፍሳጽዮን ባልደረቦች፣ ሰራተኞችና የቅርብ ሰዎች ዛሬ ስለተሰናበቷቸው ጋሽ አማን የሰጧቸውን ምስክርነቶች እናቀርብላችኋለን። በቲክቶክ ዊዝ ሶሎሞን አዘጋጅ ምስክርነትን ጀምር። ዛሬ እውነተኛ ባለራዕይን፣ መካሪዬን፣ ወንድሜን እና ውድ የሥራ ባልደረባዬን አማን ፍሳጽዮንን በማጣቴ ከብዙዎች ጋር ሆኜ በከባድ ሐዘን ውስጥ እገኛለሁ። አማን የኢቢኤስ ዋና ስራ አስፈጻሚ ብቻ አልነበረም። እርሱ በኢትዮጵያ ሚዲያ አብዮት ውስጥ የልብ ትርታ ነበር። በኢትዮጵያ ታሪኮች አያልነት ያምን ነበር። ታሪኮቻችንን በክብርና በጥራት እንዲተረኩ መድረኩን አመቻችቷል። የቲክቶክ ዊዝ ሶሎሞን ስኬት ከአማን የማይናወጥ ድጋፍ ጋር በጥብቅ የተቆራኘ ለመሆኑ እኔ ራሴ ምስክር ነኝ። እርሱ በስራ መርሃ ግብሩ ላይ የአየር ሰዓት ብቻ አልነበረም የሰጠኝ፣ ለፈጠራና ለቴክኖሎጂ የሚሆን አስተማማኝ መድረክ እንጂ። በእርሱ ድጋፍ በቴክኖሎጂና በማህበረሰባችን መካከል ያለውን ክፍተት ለመሙላትና አዲስ የሚያስብ ትውልድን ለማነሳሳት ችያለሁ። ካሜራዎቹ መቅረጽ ከመጀመራቸው ከብዙ ጊዜ በፊት የኔን ዓላማ ተረድቶ በታላቅ አመራሩ በአንድ ወቅት በህልሜ ብቻ የማያቸውን ከፍታዎች እንድነካና እንድበቃ ረድቶኛል። ውድ ወንድሜ አማን፣ አንተ ብቃትና ጥራት የመድረሻ ግብ ብቻ ሳይሆኑ በየቀኑ ልንኖርባቸው የሚገቡ መርሆች መሆናቸውን በተግባር አሳይተህናል። ያንተ ማለፍ በማንም የሚተካ ባይሆንም ቅርስህ ግን እድል በሰጣቸው በእያንዳንዱ የፈጠራ ሰዎች ህይወት ውስጥ ለዘላለም ተጽፎ ይኖራል። አንተ የለኮስከውን ችቦ በኩራት ለመያዝ የተቻለንን ሁሉ እናደርጋለን። አንተ ባሳየህን ትጉ ስሜትና ታማኝነት ስራዎቻችንን፣ ፈጠራዎቻችንንና ታሪኮቻችንን ማቅረብ እንቀጥላለን። ልክ እንዳንተ መገንባታችንን፣ ማለማችንንና ድንበሮችን መሻገራችንን አናቆምም። የሥራ ውጤትና በጎ ተጽዕኖ ለሚመጡት ትውልዶች ሁሉ ሲዘከር ይኖራል። ነፍስህ በሰላም ትረፍ ወንድሜ። ህሊና ዘዘ በ2003 ዓመተ ምህረት ኢቢኤስ ውስጥ ከተቀጠሩት ባልደረቦች አንዷ ነች። አማን በ2003 ፈትኖ ከቀጠራቸው ጋዜጠኞች መካከል አንዷ ነኝ ትላለች። በወቅቱ አማን ኢቢኤስን እያደራጀ ስለነበር ሙሉ ጊዜውን ለቴሌቪዥኑ ስራ ሰጥቶ ነበር። ህሊና አማን በጊዜው የነበረውን የአመራር ደረጃ ስትመዝነው አዲስ ባለሙያን ቀርቦ የሚያስረዳ መልካም አመራር ነው ስትል ትገልጸዋለች። ያኔ ባማ ህንጻ ነበር ቢሮአቸው። አንሙት አብርሃም በጊዜው መጀመሪያ ከተቀጠሩት ጋዜጠኞች አንዱ ሲሆን ልዩ ዝግጅት ካንሙት የሚል ፕሮግራም ነበረው። ኪሮቤል ሙልጌታ ደግሞ የመጀመሪያው የኢቢኤስ የቪዲዮ ኤዲተር ነበር። ህሊና እንደምትናገረው አማን ሁሉንም በፍቅርና በእውቀት እየመራ ኢቢኤስን ከፍ ወዳለ ደረጃ ለማድረስ ይጥር እንደነበር ታስታውሳለች። ሳምራዊት አሰፋ፣ ኤደን ብርሃኔ፣ ሰሞኑን አዲስ የምታዘጋጀው ማለት ነው ነበሩ። አጸደ ሙሉነ፣ ፍስሐ ይድነቃቸው ነበሩ። አማን እንግዲህ ከባለቤቱ ከማክዳ አሰፋ ጋር በመሆን ጣቢያውን ለማሳደግ ያደረገውን ጥረት ሁሉም የመሰከሩት ጉዳይ ነው። አማን የፕሮግራም ሐሳብን ከማዳበር ባሻገር ቴክኒካል ነገር ላይ ልዩ ክህሎት እንደነበረው ህሊና ማከላት ትናገራለች። የቴሌቪዥን ቀለም ጥሩ ሆኖ እንዲወጣ ማድረግ፣ የካሜራ ቀረጻ ጥራት፣ የኤድዲ ጉዳይ ለአማን ትልቅ ቦታ የሚሰጣቸው ነገሮች ነበሩ ትላለች ህሊና። ህሊና 7 ዓመት ኢቢኤስ እንደመስራቷ የአማን ባለራዕይነት አስተውላለች። ለሰራተኛውም ያለውንም ልዩ አክብሮት አይታለች። አማን ባለቤትና ዋና ስራ አስፈጻሚ ነኝ ብሎ ተኮፍሶ አይቀመጥም። ካሜራ አማንም ሆነ ጋዜጠኛ በሚሰራቸው ስራዎች ላይ ገንቢና አዎንታዊ አስተያየት ይሰጣል። በዚህ ልዩ የአስተዳደር ብቃቱ አደንቀዋለሁ በማለት ህሊና ሐሳቧን ሰንዝራለች። ታጠቅ ክፍሌ ኢቢኤስ በሳተላይት ከመውጣቱ በፊት ከጀማል አህመድ ጋር ሆነው በግንቦት 1999 ለናማን ለቴሌቪዥን የሚሆኑ ፕሮዳክሽኖችን ይልኩ ነበር። ታጠቅ ከዚያን ጊዜ አንስቶ የአማንን ባለራዕይነት ተገንዝቦ ነበር። አማን የስቱዲዮ ግንባታ ላይ ራሱን የሚያሳትፍ ሰው ነው። የቀጥታ ስርጭት እንዴት መሰራጨት እንዳለበት አማን በቂ ግንዛቤ ነበረው። በእኔ እምነት ከቴክኒክ አንጻር አማንን ያልተጠቀምንበት ሰው ነው። ኢቢኤስ ከናይል ሳት ወጥቶ
በራሳችን መንገድ ማሰራጨት አለብን የሚል ሐሳብ ያመነጨ ሰው ነው። ቴሌቪዥንን በትክክል የማስኬድ ልዩ አቅም የነበረው ሰው ነው። አማን ተመልካችን በልጦ ለመገኘት የሚጥር ትልቅ ባለሙያ ነው። አማን ከጥበቃ ጀምሮ እንዴት ናችሁ እያለ ይጠይቃል። ሰራተኛው የኢቢኤስ ሀብት እንደሆነ አማን ያምናል። ጀማል አህመድም አማንን ላለፉት 19 ዓመታት ያውቋል። አማን ባህሪው ትሁት ነው። በኢቢኤስ ይዘቶች ላይ በተደጋጋሚ አውርተናል። በቴሌቪዥን አስተዳደር ዙሪያም ተጫውተናል። አማንን ከአንድ ወር በፊት በዋትስአፕ አግኝቼ አውርቼው ነበር። አማን የማደንቅለት ጠንካራ ነገሩ ታች ወርዶ መስራቱ ነው። በጉዳዮች ላይ ሐሳብ ይሰጣል። ተመልካች አንዳች ረብ ያለው ነገርም እንዲያገኝ ይሻል። ሰዎች ሐሳብ እንዲያፈልቁ ያበረታታል። የሆነ ሐሳብ ለአማን አቅርበህለት ካመነበት ስፍራ ይሰጣል። አማን ስራዎችን በቀላሉ እንዲፈጽሙ የተቻላቸውን የሚያደርግ ነው። ከማክበድ ይልቅ በማቅለል ያምናል። አማን የሚዲያ ስራን ወዶት ነው የሚሰራው። ብዙ ሰዎች ለምን ሬዲዮ አትጀምርም ብለውታል። እርሱ ግን አንድ ነገር ላይ አተኩሮ በመስራት ያምናል። ትኩረት በመስጠቱም ኢቢኤስ አሁን ካለበት ደረጃ ለመድረስ ችሏል በማለት ጀማል አህመድ ምስክርነት ሰጥቷል። ያ ትልቅ ሰው ዛሬ ከመሬት በታች ሆኗል። መልካም እረፍት ጊዜ ተመኝተንለት በዚሁ ተሰናብተናል። ሰናይ ጊዜ